ለመሳሪያ ነጋዴዎች ምቹ ገበያ የፈጠረው የጋምቤላ ግጭት። ሰላም ጤና ያስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። በጋምቤላ ክልል ግጭት በድጋሚ ከተቀሰቀሰ 3 ሳምንታት አለፉ። ሆኖም የክልሉም ሆነ የፌዴራል መንግስት ስለ ግጭቱ ምክንያት፣ ስለ ግጭቱ ስፋትና ስለ ግጭቱ ተዋናዮች እንዲሁም ስለደረሰው ጉዳት ዝርዝር ማብራሪያ አልሰጡም። የክልሉ መንግስት ከአውሮፓውያኑ ታህሳስ 7 2025 ጀምሮ ግጭቱ በተከሰተባቸው በጋምቤላ ከተማ፣ በጋምቤላ ወረዳና በኢታንግ ልዩ ወረዳ ላልተወሰነ ጊዜ ሰዓት እላፊ አውጇል። ካለፉት ጥቂት ቀናት ወዲህ ግን የፌዴራል መንግስት ጸጥታ ኃይሎች ተጠርጣሪዎችን በቁጥጥር ስር እያዋሉ እንደሆነና ክልሉ ወደ መረጋጋት እየተመለሰ እንደሚገኝ ተገልጧል። የታጠቁ አካላት የፈጸሙት ጥቃትና ግጭቱ በዋናነት በአኟና ኑዌር ጎሳዎች መካከል የተከሰተ ነው። የሰብአዊ መብት ተሟጋቹ ያሬድ ኃይለማርያም መንግስት ጋምቤላ ላይ ለሚፈጸሙ የመብት ጥሰቶች በቂ ትኩረት አይሰጡም ሲሉ ለቢቢሲ በሰጡት ቃል ይወቅሳሉ። በሰሞኑ ግጭት በተለይም ማህበራዊ ሚዲያ ዘዴዎች ድምጽ ባያሰሙ ኑሮ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሁን ባለበት ሁኔታ ፌዴራል መንግስቱ ጣልቃ እንዲገባ ጥሪ ማድረጉን እንደሚጠራጠሩ ያሬድ ገልጸዋል። ጋምቤላ ነባር በሚባሉ ብሔረሰቦች ኑዌር፣ አኟ፣ መጀንገር፣ ኦፖና ኮሞ ናቸው። በአውሮፓውያኑ 2007 የህዝብ ቆጠራ የኑዌሮች ብዛት 47 በመቶ ሲደርስ የአዋዎች ብዛት ደግሞ ወደ 22 በመቶ አሽቆልቁሏል። ቀደሙት ዓመታት ግን አኛዎች አብላጫ ቁጥር ነበራቸው። የኑዌር ቁጥር ብልጫ የያዘው በደቡብ ሱዳን የነጻነት ትግል ወቅት የኑዌር ጎሳ ተወላጅ ደቡብ ሱዳናውያን በብዛት ወደ ጋምቤላ ተሰደው የኢትዮጵያ ዜግነት በመውሰዳቸው እንደሆነ ይታወቃል። በክልሉ ለሚከሰቱ ግጭቶች መነሻዎች ከፖለቲካ ስልጣንና ውክልና፣ ከአስተዳደራዊ መዋቅሮች ብዛትና ድንበር፣ ከበጀት ድልድል፣ ከሀብት ክፍፍል፣ ከህዝብ ብዛትና ከተቃራኒ የአኗኗር ዘይቤ ጋር የተያያዙ ናቸው። ለአብነትም ተደጋጋሚ ግጭት የምታስተናግደውና አኛዎችም ኑዌሮችም በብዛት የሚኖሩባት ኢታንግ ወረዳ ቀደም ሲል በአኛዋ ዞን ስር ነበረች። ሆኖም በአኛዎችና ኑዌሮች መካከል እየተባባሰ የሄደውን ግጭት ለማብረድ ሲባል ኢታንግ ከአውሮፓውያኑ 2003 ጀምሮ ወደ ልዩ ወረዳ መዋቅር አድጋ ተጠሪነቷ ለክልሉ መንግስት ሆኗል። ያም ሆኖ ኢታንግ እስከዛሬም የደም አፈሳሽ ግጭት ቀጣና በመሆን አላመለጠችም። የሰብአዊ መብት ተሟጋቹ ያሬድም በክልሉ የመንግስት መዋቅር የቱ ብሔረሰብ ምን ስልጣን ያዘ የሚለው አንገብጋቢ ጉዳይ መሆኑን አጽንኦት ይሰጡታል። በብሔር ተኮሮ ፌዴራላዊ ስርዓት ቀመር መሰረት ለኑዌሮች የተከለሉ ወረዳዎችና የካቢኔ ስልጣኖች ከብሔረሰቡ ቁጥር ጋር አብረው ከጊዜ ወደ ጊዜ መጨመራቸው በአኛዎች ዘንድ ቅሬታና ስጋት መፍጠሩ ግልጽ ነው። የእንስሳት አርቢዎቹ ኑዌር የግዛት ማስፋፋት፣ የአኗኗር ዘይቤ በተወሰነ መሬት ላይ የሚኖሩት በግብርና የሚተዳደሩ አኛዎች የህልውና ስጋት አድርገው ነው የሚያዩት። ይህም ተጨባጭ ስጋት እንደሆነ አካባቢውን ያጤኑ አጥኚዎች የሚስማሙበት ጉዳይ ነው። ከዚህ አንጻር የሁለቱ ብሔረሰቦች የቆየው ውጥረትና ግጭት መንግስት የደቡብ ሱዳን ስደተኞችን ከክልሉ ማህበረሰብ ጋር በዘላቂነት ለመቀላቀል እየተገበረ ባለው የማካተት ፖሊሲ ላይ አንድምታ ይኖረው ወይ ስንል ያሬድን ጠይቀናቸው ነበር። ያሬድ በክልሉ ለዘመናት የሰፈኑ ውጥረቶች ሳይበርዱ የባላንጣ ብሔረሰቦች የፖለቲካ ማህበራዊና ኢኮኖሚያዊ ጥያቄዎች ምላሽ ሳያገኙ ፖሊሲውን መተግበር አደጋ አለው ባይ ነው። ፖሊሱ የአንዱን ብሔረሰብ ቁጥር በመጨመር የፖለቲካ ስልጣን፣ የመሬት ባለቤትነትና ኢኮኖሚያዊ ችግሮችን ያባብሳል የሚል ስጋት እንዳላቸው ያሬድ ጠቁመዋል። በተለይ በደቡብ ሱዳን መንግስትና በተቃዋሚው የቀድሞ ምክትል ፕሬዚዳንት ሪክ ማቻር ኃይሎች መካከል በአውሮፓውያኑ 2013 ግጭት ካገረሸ ወዲህ በብዙ ሺዎች የሚቆጠሩ የኑዌር ስደተኞች ወደ ጋምቤላ ገብተዋል። በአሁኑ ወቅት ከ400 ሺህ በላይ ስደተኞች አኛዋ ዞን ውስጥ በስፋት መጠለያ ጣቢያዎች እንደሚገኙ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን መረጃ ያመለክታል። ይህም በስደተኞቹና በተቀባይ ማህበረሰቦች መካከል ግጭቶች እንዲፈጠሩ ምክንያት ሲሆን ታይቷል። በግጭት ጊዜ የጋምቤላ ኑዌሮችም ስደተኞቹን በማገዝ በአኛዎች ላይ ጥቃት የፈጸሙባቸው ክስተቶች እንዳሉ አጥኞች ይገልጻሉ። ኢሰመኮም በ2016 ዓ.ም ባወጣው የጋምቤላ ክልል የሰብአዊ መብት ሪፖርቱ የስደተኛ ተቀባይ ማህበረሰቦች በስደተኞች ላይ የሚያነሷቸው ቅሬታዎች የግጭት ምክንያት መሆናቸውን ጠቅሷል። ባለፈው ዓመት ከደቡብ ሱዳን ጦር ያጸፋ ጥፋት የሸሹ የኑዌር አማጺ ቡድን ነጩ ሰራዊት አባላት ከነትጥቃቸው ጋምቤላ መግባታቸው በወቅቱ ተዘግቧል። ከደቡብ ሱዳኑ ግጭት ጋር በተያያዘ የጦር መሳሪያ በብዛት ወደ ጋምቤላ እንደሚገባና የደቡብ ሱዳን ነጩ ሰራዊት ታጣቂዎችም የጋምቤላ ኑዌር ከአኛዎች ጋር በሚጋጩበት ጊዜ ኑዌሮችን ለማገዝ ወደ ጋምቤላ እንደሚገቡና በጥምር ጥቃት እንደሚፈጽሙ ሪፍት ቫሊ ኢንስቲትዩት በግጭቱ ዙሪያ ያደረገው ጥናት ያመለክታል። የደቡብ ሱዳን ኑዌር ስደተኞችና ታጣቂዎች በብዛት ወደ ጋምቤላ በመግባት አኛዎች ከቀድሞዎቹ ደርግና ኢህአዴግ ጀምሮ የኢትዮጵያ መንግስታት ከለላ እየነፈጓቸው እንደሄዱና ለኑዌሮች እንደወገኑ አድርገው እንዲያስቡ አድርገዋቸዋል ሲሉ ፕሮፌሰር መድኃኔ ታደሰ በአንድ ጥናታቸው ላይ ይገልጻሉ።
አንዱ የአንድ ብሔረሰብ ተወላጅ በግል ጠብ የሌላኛውን ብሔረሰብ ተወላጅ ነፍስ ካጠፋ የሟች ብሔረሰብ ግድያው በብሔረሰቡ ላይ እንዳነጣጠረ በመቁጠር ወዲያው ለበቀል እንደሚነሳሳ በተደጋጋሚ የታየ ክስተት ነው። የብሔረሰቦቹ ሊቃንም ለየግልና ለቡድናዊ ፖለቲካዊ ግባቸውና ጥቅማቸው ሲሉ ወጣቶችን አደራጅተው ለግጭት እንደሚንቀሳቀሱ ተደጋግሞ ተነግሯል። በብሔረሰቦቹ ባህል ከባላንጣ ወገን የሚገደሉ ሰዎች ብዛት የኃይል ሚዛን ማረጋገጫ አድርጎ የማየት ሁኔታ አለ። በክልሉ በተደጋጋሚ የሚከሰተው ግጭት የአኟና ኑዌር ብሔረሰቦች ግጭት ነው። ከተለያዩ ክልሎች የሄዱ በተለምዶ ደገኞች ተብለው በሚጠሩ ነዋሪዎችና በነባር ህዝቦች፣ በደቡብ ሱዳን ስደተኞችና በተቀባይ ማህበረሰቦች እንዲሁም በታጣቂ ቡድኖችና በመንግስት ጸጥታ ኃይሎች መካከል ግጭትም ይፈጠራል። የጋምቤላ ታጣቂ ወይም አማጺ ቡድኖችና የደቡብ ሱዳን ሙርሌ ጎሳ ታጣቂዎችም ድንበር ተሻግረው በሲቪሎች ላይ ጥቃቶችን ይፈጽማሉ። በክልሉ የግጭት ተዋናዮች ብዛት እና የግጭቱ ባህሪ ውስብስብ ነው። በክልሉ ባለፉት ዓመታት የተከሰቱ ዋና ዋና ግጭቶችና ጥቃቶች አሉ። በተለይ በደገኞችና በነባር ህዝቦች መካከል የበርካቶችን ህይወት በመቅጠፍ በቀዳሚነት የሚጠቀሰው በአውሮፓውያኑ 2003 የተከሰተው ግጭት ነው። በዚህ ግጭት በርካታ የአኟ ብሔረሰብ አባላትና ደገኞች ተገድለዋል። ከግንቦት 2015 ዓ.ም ጀምሮ እስከ ሐምሌ 2015 እንዲሁም ከመስከረም 2016 ዓ.ም እስከ ጥር 2016 ዓ.ም በተለያዩ የክልሉ አካባቢዎች የክልሉን መደበኛ ፖሊስና የቀድሞውን ልዩ ኃይል የደንብ ልብስ የለበሱ ማንነታቸው ያልታወቁ ታጣቂዎች በርካታ ጥቃቶችን መፈጸማቸውን ኢሰመኮ በወቅቱ ባወጣው ሪፖርት ገልጸዋል። በዚሁ ግጭትና ጥቃት በኢታንግ ልዩ ወረዳ በጋምቤላና በጎግ ወረዳዎች እንዲሁም በጋምቤላ ከተማ ስደተኞችን ጨምሮ የተገደሉ ሰዎች ብዛት 138 ሰዎች እንደነበር ተቋሙ በወቅቱ አስታውቆ ነበር። ኢሰመኮ የታጠቁ ቡድኖች አደረጃጀትና ጥቃቶቹ የብሔረሰብ አዝማሚያ ታይቶባቸዋል በማለት ጭምር ግጭቱ ምን ባህሪ እንዳለ መግለጹ የሚታወስ ነው። ከደቡብ ሱዳን ጆንገሌ ግዛት የሚነሱ የሙርሌ ጎሳ ታጣቂዎች ሌላኛው የጋምቤላ ፈተና ሆነው ነው የዘለቁት። በአውሮፓውያኑ ሚያዝያ 2016 የሙርሌ ታጣቂዎች በተለይ ከኒውዌር ቀበሌዎች ከ200 በላይ ሴቶችና ህጻናትን አፍነው በመውሰዳቸው አስደንጋጭ ክስተት ሆኖ ነበር። የሙርሌ ታጣቂዎች ድንበር አልፈው በተደጋጋሚ ጥቃት የሚፈጽሙበት ዘመናዊ መሳሪያ ታጥቀውና በተቀናጀ ሁኔታ መሆኑ ደግሞ እስካሁንም የጥቃቱን ትክክለኛ ዓላማ እንቆቅልሽ እንዳደረገው ይገኛል። በሁለቱ አገራት ድንበር እርዝመትና በክልሉ ጸጥታ ኃይል አቅም ውስንነት ሳቢያ የደቡብ ሱዳን አማጽያን ሆኑ የሙርሌ ጎሳ ታጣቂዎች በቀላሉ ወደ ክልሉ እንዲገቡ ምቹ ሁኔታ ፈጥሮላቸዋል። በአውሮፓውያኑ 2018 ኢትዮጵያ ውስጥ የተካሄደው የመንግስት ለውጥ ተከትሎም በጋምቤላ ግጭቶች አልቆሙም። ጠቅላይ ሚኒስትር ዶክተር አብይ ስልጣን ከያዙ በኋላ በክልሉ በቶሎ የስልጣን ሽግሽግ ባለመካሄዱ ወጣቶች የአደባባይ ተቃውሞ ያደርጉ ነበር። ሆኖም ተቃውሞውን ተከትሎ ግጭቱ በመከሰቱ የመጀመሪያው የኑዌር ብሔረሰብ ተወላጅ የሆነው የክልሉ ርዕሰ መስተዳድር ጓትሉክ ቱት ከ8 ወራት በኋላ ከስልጣን ሊነሱ ችለዋል። ጓትሉክን የተኳቸው የአኟ ተወላጅ ኡሞድ ኡጁሉ ነበሩ። የኡሞድ ሹመት ግን ስልጣን ተነጠቅን ላሉት የኑዌር ፖለቲከኞች ስጋት ፈጥሮባቸው እንደነበር ሪፍት ቫሊ ኢንስቲትዩት የተሰኘው የምርምር ተቋም ባለፈው ዓመት ያደረገው አንድ ጥናት ይጠቁማል። በአውሮፓውያኑ የካቲት 2020 በአንድ የኑዌር ተወላጅ ባለስልጣን ግድያ ሳቢያ ግጭት ተቀስቅሶ በርካቶች ተገድለዋል። በብዙ ሺዎች የሚቆጠሩ ሰዎች ተፈናቅለዋል። ከዚያም የጋምቤላ ነጻነት ግንባር የተባለ አማጺ ተመስርቶ በክልሉ በተለያዩ አካባቢዎች በሲቪሎች ላይ ለተፈጸሙ ጥቃቶች መንግስት ተጠያቂ አድርጎ እንደነበር ይታወሳል። ቡድኑ ስሙ ጎልቶ የወጣው ግን በ2022 ከአማጺው የኦሮሞ ነጻነት ሰራዊት ጋር ጋምቤላ ከተማ ላይ የጣምራ ጥቃት የፈጸሙ ጊዜ ነበር። ይህ ጥቃት የኦሮሞ ነጻነት ሰራዊት በጋምቤላ ግጭት ውስጥ ለመጀመሪያ ጊዜ በቀጥታ የተሳተፈበት ሲሆን የጣምራ ጥቃቱ ዓላማ በትክክል ምን እንደነበር ግን እስካሁንም ግልጽ አልሆነም። ኢሰመኮ በወቅቱ ባወጣው ሪፖርት የቡድኖቹ ጥቃት ተከትሎ የክልሉ ጸጥታ ኃይሎች ከአማጽያን ጋር ተባብረው ያሏቸውን 50 ሲቪሎች በጅምላ ገድለዋል ሲል ወንጅሏል። የፌዴራል ጸጥታ ኃይሎችም በግጭቱ እጃቸው አለበት ተብለው የተጠረጠሩትን የክልሉ ፖሊስ ኮሚሽን አመራሮችና ሌሎች የጸጥታ አባላት በቁጥጥር ስር አውለው ነበር። በሚያዝያ 2023 በፌዴራል መንግስቱ ትዕዛዝ የጋምቤላን ጨምሮ የክልል ልዩ ኃይሎች ከፈረሱ በኋላ በአንድ ወር ውስጥ በኢታንግ በጎግና በጋምቤላ ወረዳዎች በተከሰቱ ግጭቶች በርካቶች ተገድለዋል። የበላይ አመራሩን በብቃት ማነስ ተገምግሞ ከስልጣን ሲወርድ የአሁኗ የክልሉ ርዕሰ መስተዳድር አለሚቱ ኡሞድ በነሐሴ 2024 ወደ ስልጣን ሊመጡ ችለዋል። የአለሚቱ መስተዳድርም ለአንድ ዓመት ከደም አፋሳሽ ግጭት አላመለጠም። የአሁኖቹ ግጭቶችና ጥቃቶቹ ስፋት ገና በዝርዝር ባይታወቅም የመንግስት ሰራተኞች ከ3 ሳምንታት በላይ ከስራ ውጭ መሆናቸው ግን ብዙ የሰብአዊ መብት ጥሰቶች ተፈጽመው ሊሆን እንደሚችል ያሳያል የሚል እምነት እንዳላቸው የሰብአዊ መብት ተሟጋቹ ያሬድ ገልጸዋል። ባለፉት ዓመታት የኢህአዴግ አጋር የነበረው የክልሉ ገዢ ፓርቲ የጋምቤላ ህዝቦች ዲሞክራሲያዊ ንቅናቄ ፈርሶ አመራሮቹ በውህዱ ብልጽግና ፓርቲ ውሳኔ ሰጪ መዋቅሮች ውስጥ በቀጥታ ተሳታፊ ሆነዋል።
ሆኖም በከፊል ከፖለቲካ ስልጣንና ከሀብት ቅርምት ጋር የተያዙት ግጭቶች ተባብሰው እንደቀጠሉ ነው የሚገኙት። መንግስት ለጋምቤላ ግጭቶች በተደጋጋሚ የሚሰጣቸው ምላሾች ተመሳሳይና የግጭቱን ስረ መሰረት የሚፈቱ አይደሉም የሚል ትችት ይቀርብባቸዋል። ግጭት በተቀሰቀሰ ማግስት መንግስት ከሚወስዳቸው እርምጃዎች መካከል መከላከያ ሰራዊትን ማሰማራት፣ ሰዓት እላፊ ማወጅ፣ አንዳንድ የክልል ባለስልጣናትና የጸጥታ ኃላፊዎችን ከስልጣን ማንሳት ወይም ማሰርና መንግስት መራሽ የማህበረሰብ ውይይቶችን ማካሄድ ተጠቃሽ ናቸው። መደበኛ የመንግስት ተቋማት የብሔረሰብ ቅሬታዎችና ወጣቶች ወደ ብሔረሰብ ግጭት ከመሸጋገራቸው በፊት የግጭት መከላከያ ሁነኛ መፍትሄ ሲያስቀምጡ አይታዩም። ያሬድም መንግስት የግጭቶችን የጉዳት መጠን በአብዛኛው እንደማይገልጽ፣ የሰብአዊ መብት ጥሰቶች ምርመራ እንደማያደርግና አጥፊዎቹም ሲቀጡ እንደማይታይ ይጠቅሳሉ። በዚህ ምክንያት ግጭቱ በተደጋጋሚ ሲያገረሽ ይታያል። የኦሮሞ ነጻነት ሰራዊት የተሳተፈበት ጥቃት የተፈጸመበት ጊዜ በግጭቱ ዙሪያ ከጋምቤላ ወደ አዲስ አበባ ኤርፖርት የላኩ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉና የኢሰመኮ ባለሙያዎች በክልሉ መንግስት ዛቻ ከክልሉ ለመውጣት መገደዳቸውን ያሬድ ያስታውሳል። ያሬድ በዚህ ምክንያቱ በክልሉ መንግስት በኩል በግጭቱ ዙሪያ መረጃ እንዲሰበሰብና እንዲጣራ ካለመፈለግ ሊሆን ይችላል ባይ ናቸው። ጋምቤላ የግጭት ምርመራ ለሚያደርጉ ጋዜጠኞችም አደገኛ ቦታ እየሆነች መሄዷን ጭምር ያሬድ ገልጿል። ያሬድ በክልሉ ለሚከሰቱት ግጭት የሚደጋገምበትን ምክንያት በጥልቀት በማጥናት የድንበር ጥበቃ ማድረግና ከታጠቁ ኃይሎች ጋር በሰላም መደራደር ወይም በኃይል ትጥቅ ማስፈታት ከፊል መፍትሄ ሊሆን እንደሚችል ይጠቁማል። የዕለቱ ዜናችን ይመስል ነበር። በሰላም ዋሉ።